ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ የሬሜዳል ውጤት አምጥታችሁ ዩኒቨርሲቲ ለመግባት እየተጠባበቃችሁ ያለ ተማሪዎች ዩኒቨርሲቲዎች መጥራት ስለጀመሩ ሙሉ መረጃ የምገልጽላችሁ ይሆናል። እንዲሁም ውጤታችሁን ወይም የተመደባችሁበትን ዩኒቨርሲቲ ካላያችሁ ስክሪን ላይ ሊንኩን አስቀምጥላችኋለሁ። እዛ በመግባት የደረሳችሁን ዩኒቨርሲቲ ማየት ትችላላችሁ ማለት ነው። እንዲሁም አንዳንድ ዩኒቨርሲቲዎች እየጠሩ ነው። ከዚህም አንዱ የመጀመሪያው ሰላሌ ዩኒቨርሲቲ ነው። ስለዚህ በ2018 ዓ.ም በጥር 26 2018 ዓ.ም ነው ማስታወቂያ የወጣው። ስለዚህ ሰላሌ ዩኒቨርሲቲ የደረሳችሁ የሬሜዳል ተማሪዎች ይዛችሁ መሄድ የሚገባችሁና ማሟላት የሚገባችሁ ነገር ተገልጿል። ስለዚህ ሰላሌ ዩኒቨርሲቲ የደረሳችሁ ተማሪዎች ምዝገባ ጊዜ ህዳር 2 እና ህዳር 3 ስለሆነ ይዛችሁ መሄድ የሚጠበቅባችሁ ከ8ኛ ክፍል እስከ 12ኛ ክፍል ያሉትን የዋና የትምህርት ማስረጃውና ኮፒውን መያዝ ይጠበቅባችኋል። እንዲሁም ብርድ ልብስ፣ አንሶላ፣ ትራስ፣ ጨርቅ እና 3x4 ፎቶ ብዛት 4 ጉርድ ፎቶ ይዛችሁ መምጣት ይኖርባችኋል ማለት ነው። ስለዚህ ወደ ዩኒቨርሲቲ ከመሄዳችሁ በፊት እርግጠኛ መሆን አለባችሁ ከ8ኛ እስከ 12ኛ ክፍል ያለውን የትምህርት ማስረጃችሁን ዋናውንም ኮፒ ማድረጋችሁንም እንዲሁም ደግሞ 3x4 ፎቶ ብዛት 4 መያዝ ይጠበቅባችኋል። ከዚህም በተጨማሪ ደግሞ አንሶላ፣ ብርድ ልብስ እንዲሁም የምትቀይሩትን ልብስ እንዲሁም ደግሞ ትምህርት ቤት ምግብ የማይስማማችሁ ከሆነ መጀመሪያ ምግብ ቋጥራችሁ የምትሄዱም ከሆነ ገና ከአሁኑ እንድትዘጋጁና መሄድ እንዳለባችሁ ነው የተገለጸው። ከዚህም በተጨማሪ ደግሞ የምዝገባ ቦታ ሰላሌ ዩኒቨርሲቲ ጀነራል ታደሰ ብሩ ካምፓስ መሆኑን እና በተጠቀሰው ጊዜ አስቀድሞ ሆነ ዘግይቶ የሚመጣ ተማሪ ዩኒቨርሲቲ የማያስተናግድ መሆኑን ስለገለጸ እናንተም በዚህ ቀን በመሄድ ማስተናገድ ይኖርባችኋል ማለት ነው። ስለዚህ የሚያስፈልጋችሁን መረጃ ከአሁኑ አሟልታችሁ እንዲሁም ደግሞ ልብሳችሁን ማዘጋጀት ካለባችሁ አዘጋጅታችሁ ህዳር 2 እና ህዳር 3 ስለሆነ ቀድማችሁ መሄድ አይጠበቅባችሁም። እንዲሁም ደግሞ ቀድማችሁ ብትሄዱ ያው ዩኒቨርሲቲ ስለማይቀበላችሁ ሆቴል ላይ ነው ማደር የምትችሉት ማለት ነው። ስለዚህ እንደዚህ ከምትጉላሉ ህዳር 2 እና ህዳር 3 ላይ ለመሄድ እንዲሁም ደግሞ የምዝገባ ቀኑ ካለፈ ስለማያስተናግዷችሁ ከአሁኑ እንድታስቡት ነው። ሌሎች ዩኒቨርሲቲዎችም ሲጠሩ የማሳውቃችሁ ይሆናል። አሊያም ደግሞ የደረሳችሁ ዩኒቨርሲቲ የተለያየ ስለሚሆን የፌስቡክ ኦፊሻል ፔጃቸው ላይ በመግባት የተጠሩበትን ጊዜ በማየት ማስተዋል ትችላላችሁ። አሊያም ደግሞ እኔ ወዲያው አፕዴት ስለማድረግላችሁ የኔ ዩቲዩብ ቻናል ተከታተሉ። ቻናሌን ሰብስክራይብ አድርጉ። ባባይ ቻው።